እድገታችን ቤተክርስቲያን ተኮር ጊዜውን የዋጀ በእውነቱ አሰላለፍንም የጠላት አሰላለፍንም የቃኘ እኛም ራሳችን እየገደል ሰዎችም ደግሞ እኛን ለመግደል እያሰቡ በዚህ መካከል እኛም እየጠፋን እነሱም እያጠፉን ጭራሽ ዝርያችን ጠፍቶ እንዳንገኝ እውነት ለመናገር ቢያንስ የክርስትና ጠባዩን ልናሳይ ይገባል ሾልኮ ክርስትና የለም ክርስትና ይፋዊ ነው የአዋጅ ነው ስለዚህ ተያይዞ መዳን ነው እና ዋናው የክርስትናው ማይከል ፍቅር ነው ፍቅር አልቦ ክርስትና የለም ሰማይትነት እንኳን ቢሆን የለም ክርስትና እንዚያው ቁጭ የሚባልበት እንዲያው እንደ ገበያ ድንጋይ ጉልት የማይባልበት በየቀኑ እድገት የሚታይበት ጥንካሬን ማሳየት የሚቻልበት ካልነበረው ከነበረው ወዳልነበረው ደግሞ የበለጠ የሚታደግበት በትምርት ነፍሳችን እንዴት እንደምትኖር እንኳን ማወቅ አንችልም አረነ የሷን ብቻ ነፋሳቱ እንዴት እንደሚሆኑ አኗኗራቸውን ማወቅ አንችልም አብርቱ እንዴት እንደሚንቀሳቀሱ እንኳን ይከብደናል በመድር ላይ ሰዎች የሰሩት እንኳን ምስጢር ይሆንብናል ሰው ራሱን ሲያሳድግ ያዘው ያነሰ ያልያዘው እየበዛ ይሄዳል መንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በአንድነቱ ምንታዌ በሶስትነቱ ርባዬ ሳይኖርበት ቅድመ ዓለም በማይከል ዓለም ድህረ ዓለም በአንድነት በሶስትነቱ ሥላሴ ሲቀደስ የሚኖር የፍጡራን ሁሉ ፈጣሪ የፍጡራን ሁሉ መጋቢ ዘላለም ሥላሴ ስሙ የተመሰገነ ይሁንና እናንተም እንደሚገባችሁ የተከበሩ አባታችን እንዲሁም የጉባኤቱ መምህራን ደቀ መዛሙርት ምክትል መምህራን እንዲሁም የጉባኤቱ የህንጻ አሰሪ ኮሚቴዎች በአጠቃላይም ጥሪ የተደረገላችሁ ወንድሞችና እህቶቼ በልዑል እግዚአብሔር ስም እንደምን ሰነበታችሁ እንደምን ዋላችሁ እንኳን አደረሳችሁ እንግዲህ ዛሬ በዋናነት የመሰባሰባችን ዓላማ የጉባኤታችን 7ኛ ዓመት ወይም 6 ዓመት ሞልቶን ወደ 7ኛ የጀመርንበት ዕለት ነው ይሄንን ታሳቢ አድርገን ከመጣንበትና ወደፊት ደግሞ ምን ሄድበት ነገር ላይ በተለይ ሐሳቦችን እንድናነሳና እንድንወያይ በዚያውም ደግሞ በዋናነት ስራው የሁላችንም ስለሆነ የዚህ ስራ ባለቤቶችም እንደመሆናችሁ ኃላፊነትም ተጠቃሚነትም እንዳለ እንድናውቅ ለማድረግ ስለሆነ ስለዚህ ጥሪያችን አክብራችሁ በመምጣታችሁ እንኳን ደህና መጣችሁ ወደ ቤታችሁ የአባቶቻችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ከሰማይ ሰማያት ወዶና ፈቅዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደባት ለዓለም ድህነት ምክንያት ያደረጋት ምልዕተ ጸጋ ምልዕተ ክብር ወላዲተ አምላክ ስሟ የተመሰገነ ይሁን ከኔ ጋራ ትንሽ የምንማምርባት የትምህርት ስምቶ ነው ለመዳን ማደግ የምትል ይሆናል ለመዳን ማደግ ቅዱስ ጴጥሮስ ነው ቃሉን የተናገረው ከመቦቱ ትልሃቁ ለድሂን ለመዳን ታድጉ ዘንድ ይላልና ለመዳን ማደግ በሚል ርዕስ ነው የምንማማረው ቃሉን የምናገኘው አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ነው የምናገኘው ማለት ነው በዚህ ርዕሰ ጉዳይ እንማማራለን ለመዳን ማደግ ቅዱስ ጴጥሮስ እንደሚታወቀው የጌታችን የመድኃኒታችን ኢየሱስ ክርስቶስ 120 ቤተሰቦች ወይም ተማሪዎች ነበሩት ከ120 ቤተሰቡ ደግሞ በዋናነት ከዚያ እንግዲህ 5000 ማህበር አለ የሚከተለው ከ5120ው ከዋለበት የሚውሉ ካደረበት የሚያድሩ ናቸው ከ120ው ደግሞ በዋናነት
12ቱ ሐዋርያት የሚመረጡ ወይም ደግሞ የቅርቦቹ ናቸው ማለት ነው። ከ12ቱ ሐዋርያት ደግሞ 3 ባለሟሎች የሚባሉ አሉ። 3 ባለሟሎች ማለት የምስጢር ሐዋርያት ተብለው ይነሳሉ ይጠቀሳሉ። ማለት ጌታችን ወደ ደብረ ታቦር ሲወጣ ይዟቸው የወጣ ወደ ጌቴሴማኒ ሲሄድ የተከተሉት ቀረብ ብለው ወደሱ ለጸሎት ሲንበረከክ ሲሰግድ እነሱ ቀረብ ያሉ የምስጢር ሐዋርያት አሉ። 3 የምስጢር ሐዋርያት ማለት ነው። ወይም በሌላ አገላለጽ ቅርበት ያላቸው ማለት ነው። የበለጠ ደግሞ ቅርበት ያላቸው ከነዚያ ከ3ቱ ደግሞ ሊቀ ሐዋርያት ተብሎ ትወደኛለህ ወይ ተብሎ ተጠይቆ ከወደድከኝማ ተብሎ በእነዚህ ሁሉ የተሾመው የሐዋርያት አለቃ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ 12ቱ ወይም 72ቱ 12ቱ እየተከተሉ 72ቱ ያው በጋራ ስለሆነ ጉዟቸው በሚሄዱበት ቦታ ሁሉ ወስዶ አድርሶ ሀገር አላምዶ የሚመጣ ቅዱስ ጴጥሮስ ነው። ሊቀ ሐዋርያት ስለሆነ አስተማሪ ስለሆነ ማለት ነው። በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ተብሎ አደርነትም የተሰጠው ቅዱስ ጴጥሮስ ነው። ከዚህ የተነሳ ቅዱስ ጴጥሮስ ጰራቅሊጦስ መንፈስ ቅዱስ በወረደላቸው ጊዜ በሐዋርያት መካከል ቆሞ የተናገረው የመጀመሪያው ተናጋሪ ቅዱስ ጴጥሮስ ነው። በሐዋርያት ዓለም በመጀመሪያ ጊዜ ምእመናን ወይም አሕዛብ ድምጹን ሰምተው ያመኑለት ሐዋርያ ቢኖር የመጀመሪያው ቅዱስ ጴጥሮስ ነው። መንፈስ ቅዱስ ወርዶ ለሐዋርያት እንደየጸጋቸው ሀብት ተሰጥቶ ለሰብአ አርድእትም ለቅዱሳት አንስትም እመቤታችን በመካከል ባለችበት መንፈስ ቅዱስ ወርዶላቸው መንፈስ ቅዱስ እንዳደረባቸው ምልክት የሆናቸው ቅዱስ ጴጥሮስ ነው። በተለያዩ ቋንቋዎች በመናገር ማለት ነው። በሱ ቃልም በአንድ ቀን ስብከት 3000 ሰው አምኗል። በአንድ ሳምንት ደግሞ 8000 ሰው አምኖለታል ማለት ነው። ይሄ የቅዱስ ጴጥሮስ ተልእኮ ወይም ሀብት በበለጠም ደግሞ ሀብተ መንፈስ ቅዱስ የሀብተ መንፈስ ቅዱስ ደግሞ መገለጫ በመሆን ደግሞ ከሐዋርያት ቀዳሚው ቅዱስ ጴጥሮስ ነው። ስለዚህ ቅዱስ ጴጥሮስ እንደ አለቅነቱ የነዚህ ሁሉ 8000 ማህበር ቅድም እንዳልኳችሁ በሳምንቱ ውስጥ የተጠመቁ 8000 ማህበራት አሉ። ለነሱ ተወካይ አድርጎ ወይም የሐዋርያት ወኪል ሆኖ ኃላፊነት የተሰጠው ቅዱስ እስጢፋኖስ ቢሆንም ከዚያም ከስሩም ደግሞ 6 ሊቃነ ዲያቆናት ወይም ዲያቆናት ቢኖሩም የነዚያ ሁሉ የራሱ የቅዱስ እስጢፋኖስም ኃላፊውና መሪው ምክንያቱም አስተማሪ ቦታ ሰጭሱ ስለሆነ ቅዱስ ጴጥሮስ ነው። እነዚህ ያመኑ በስብከተ ቃሉ ያመኑ በተግባሩ የሚከተሉት ጌታውን ያሳያቸው ክርስቶስን ያሳያቸው ያሳመናቸው እነዚህ 8000 ማህበር ቅዱስ እስጢፋኖስ እየመራቸው እያሉ ቅዱስ እስጢፋኖስ ሲሞት እነዚህ ሁሉ ተበተኑ በተለያየ ሀገራት ማለት ነው። አሁን በአህጉር ደረጃ በመንከፍላቸው ደረጃ ሁሉ የተከፋፈለ ቦታ ላይ ነው የሄዱት ማለት ነው። ይሄም እንግዲህ በአውሮፓ ይሄዱ አሉ፣ ወደ አፍሪካ ይመጡ አሉ፣ ወደ በእስያ በዚያው በኢየሩሳሌም ዙሪያ በዚያው በእስያ ተከፋፍለው ይሄዱ አሉ። ከዚያ ደግሞ በብዙ ሀገራት ውስጥ ደግሞ ተበትነዋል። እነዚህ በያሉበት ይዘው ሲሄዱት ሃይማኖት አለ እና ተስፋ ቆርጠው እንዳይመለሱ ባሉበት እንዲበረቱ እስከ ምዕራፍ 2 ጻፈላቸውና አሁን ደግሞ ወደ ማሳደግ መጣ። አፍቅሩ ሐሊበ ነባቤ የሚናገር ወተትን ውደዱ አለና ከመቦቱ ትላቁ ለድህን ጠባያቸውን ከላይ ያሳያል። ወኩኑ ከመለይዝ የተወልዱ ህፃናት ዛሬ እንደተወለዱ ህፃናት ሁኑ። እንደ ህፃናት ስትሆኑ ደግሞ እንዲያው የዋህነት ቅንነትን እንጂ የዋህነትን ወይም ሞኝነትን እንዳትወስዱ የሚናገር ተናጋሪ ወተትን ጠጡ ወይም ውደዱ አለና
ያ የሚናገር ወተት ለምን ይጠቅማል ካላችሁ በሱ ለመዳን ታድጉበታላችሁ ይላል። ለመዳን ማደግ እንግዲህ ሰው ሲያድግ ለብዙ ነገር ነው የሚሆነው። አካል እየጎረመሰ አይምሮ እያሰበ ሩቅም ቅርብም እያየ ሲመጣ አንዳንዱ ለጥፋት ይሆናል፣ አንዳንዱ ለልማት ይሆናል እና ከዚህ አንፃር ቅዱስ ጴጥሮስ ለመዳን ብሎ ለይቶታል። እንዲያው ወተትን ውደዱ ማለቱ በወተት ውስጥ ብዙ ነገር አለ። በወተት ውስጥ መገፋት አለ። እንግዲህ ወተት በመጀመሪያው እንደምታውቁት ነው ውሃ ነው። ሲቀመጥ ሲዘገይ ሲረጋ ምን ይሆናል? እርጎ ይሆናል። ከዚያ ደግሞ እንደገና ከረጋበት እንደገና ሲገፋ ሶስት ነገር ይወጣል። አጓት፣ አይብና ቅቤ ይወጣል። ከዚያ አንዱ ተለይቶ ወደ ላይ ከፍ ይላል። ቅቤ ከራስ ላይ የሚቀመጠው ብዙ ጊዜ ተገፍቶ ስለወጣ ነው ይባላል። ብዙ ጊዜ ስለተገፋ እና የሚገርመው ደግሞ የምስጢረ ሥላሴ ማሳያ አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው፣ አንድ ሐሊብ ነው ብለን በቅዳሴያችን ሁሉ ጊዜ በመናዘውትረው ቅዳሴያችን ውሃ ሌላም ነገር ያልተቀላቀለበት ንጹህ ወተት ነው ብለን እንናገራለን። ወተት ማደጊያ ነው። እንግዲህ ሁሉም ሰው በወተት በእናቱ ወተት ካደገ ጤነኛ ነው ይባላል። በአስተሳሰብም በአካላዊ ብቃትም በአይምሮአዊ ብቃትም በሁሉም ነገር ጤነኛ ይሆናል። ስለዚህ ወተት ደግሞ ቃል እግዚአብሔር ነው። ስለዚህ ምን ማለት ነው? በቃል እግዚአብሔርን ውደዱ፣ ምስጢረ ሥላሴን ውደዱ። በሱ ደግሞ ማወቃችሁ ብቻ ስላልሆነ ትርጉሙ ለመዳን እደጉ ይለናል። ለመዳን እና እንግዲህ የዛሬው መሰባሰባችን አንደኛ ወደ ዕውቀት እንድናድግ፣ ሁለተኛ ማደጋችን ለመዳን እንዲሆን፣ መዳናችን ደግሞ ለሌላውም እንዲተርፍ። ሁሉ ጊዜ ሰው ማደግ አለበት ከተባለ የሚያድገው ከያዘው ደግሞ ማደግ ነው። ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ አነ ውእቱ ሐረገ ወይን፣ እኔ የወይን ግንድ ነኝ ወይም ሐረግ ነኝ ይልና ወአንትሙ አይጹቂሁ፣ እናንተ አጽቆች ናችሁ ይለናል። እንደምታውቁት ግንዱ ያው ግንድ ነው፣ መነሻ ነው። የወይኑ ግንድ ለአጽቆች ሁሉ ለቅርንጫፎች ሁሉ መከፋፈያ ነው። የሚያድጉት ግን የትኞቹ ናቸው? አጽቆቹ ናቸው፣ እያደጉ የሚሄዱ ማለት ነው። እና ክርስትና እንዲያው ቁጭ የሚባልበት እንዲያው እንደ ገበያ ድንጋይ ጉልት የማይባልበት በየቀኑ እድገት የሚታይበት ጥንካሬን ማሳየት የሚቻልበት ከነበረው ወዳልነበረው ደግሞ የበለጠ የሚታደግበት ነው። ለሰው ሁለት አይምሮዎች አሉት። ሁለት አይምሮዎች። አንደኛው አይምሮ ጠባያዊ ይባላል። ጠባያዊ አይምሮ። ይሄ ጠባያዊ አይምሮ በተፈጥሮ የሚሰጥ በትምህርት የሚያድግ ነው እና ሰው አሁን ያለንበት ደረጃ ምን ያክል እንኳን ብናድግ ያለነው በአይምሮ ጠባያዊ ነው። ሁለተኛው ደግሞ አይምሮ መንፈሳዊ ይባላል። ያኛው ደግሞ ከአካላዊ እድገት ከትምህርታዊ እድገት የተለየ በመንፈሳዊ እድገት የሚገኝ ነው። በመንፈሳዊ እድገት ብቻ የሚገኝ ነው። መላካዊ ህይወት ሲበረታ የሚመጣ ነው። ያ ሁለተኛው መንፈሳዊው አይምሮ ማለት ነው እና አሁን ያለነው እኛ በተፈጥሯዊው በጠባያዊው አይምሮ ነው። ጠባያዊው አይምሮ የሚባለው የሰው ልጅ በተፈጥሮው ያለው ዕውቀት ነው። ለምሳሌ ትምህርት ያልጨመረ ዕውቀት እና ይሄን ዕውቀት ከማን ወስደን ነው መሰላችሁ? ቃየልን እናስታውሰው። አቤልም በዚያ ጊዜ ነበረ። ሁለቱም በትምህርት ያደገ ዕውቀት የላቸውም። ትምህርት የለም በዚያ ጊዜ፣ መምህር የለም፣ መጻፍ የለም። ስለዚህ ያላቸው ተፈጥሯዊ ወይም ጠባያዊ ዕውቀት ነው። ጠባያዊ የአራቱ ባህሪያት ስጋና የሶስቱ ባህሪያት ነፍስ ውህድ ያመጣው ዕውቀት ማለት ነው። ሰው መሆን ብቻ ያመጣው ዕውቀት ነው እና አቤል እሱን እያሳደገ ወደ መንፈሳዊ ወሰደውና ምን አለ? መስዋዕት በሚያቀርቡበት ጊዜ ንጹህ ለእግዚአብሔር ሊያቀርብ እግዚአብሔር ንጹህ ባህሪ ነው አለ። ንጹህ ባህሪ ከሆነ ወደ ንጹህ ነገር የሚጠጋው ንጹህ ነው አለና ደግሞ ለሱ የሚቀርበው መስዋዕትም ንጹህ መሆን አለበት አለ። ምክንያቱም የሚቀበለው ንጹህ ከሆነ
የምንሰጠውም ነገር ንጹህ መሆን አለበት ወደ ንጹህ ነገር ንጹህ ነው መቅረብ ያለበት ለምሳሌ ሰው ገላውን በደንብ ታጠበን ማለት ገላውን በደንብ ታጥቦ በደንብ የቆሸሸ ልብስ ቢለብስ ምንድነው የሚሆነው መጣጠቡ ትርጉም አለው የለውም አይደል ስለዚህ ገላውን በደንብ ካጠበ አይቀር ደግሞ ምን ማድረግ አለበት የሚለብሰው ልብስም ደግሞ በደንብ ንጹህ የሆነ መሆን መቻል አለበት ማለት እና ወደ ንጹህ ነገር የሚቀርብ ንጹህ ነገር ነው ይሁን በተፈጥሯዊ ዕውቀት ላይ መንፈሳዊ ዕውቀትን ጨምሮበታል ማለት ነው ከዚያ በኋላ ንጹህ የሆነውን ነገር በጊዜው ይሄ ንጹህ ነው ብሎ ራሱ ደስ ያለውን ነገር ለእግዚአብሔር አቀረበ ማለት ነው ይሄ ተፈጥሯዊውን ወደ መንፈሳዊ የማሳደግ ዝንባሌን ያሳየናል ሌላው ተፈጥሯዊውን ብቻ ያዘውን ደግሞ ቃየልን ነው ቃየል እንግዲህ ዕውቀቱ ያው ለራሱ ይሄ ይጠቅመኛል ያለውን ነገር ብቻ የሚያውቅበት የሆነ ተፈጥሯዊውን በሌላ ምንም ሳይጨምር መስዋዕት ሊሰዋ ቀረበ ያ መስዋዕት ግን ተቀባይነት አላገኘም መቼም እግዚአብሔር አይበላል የዕውቀታውን በቃ የሚታይ ሪያሊቲ እውነት ነው አይደል እግዚአብሔር መጥቶ እኮ የሱን መስዋዕት መጥቶ አይጎርስም አይደል ስለዚህ እግዚአብሔር አይበላም መጥቶውን ከኔ ጋር በልቶ ያውቅም ዛሬም ይሄን ባቀርብለት አይበላም ማለት በቃ ያለችውን ዕውቀት ዝም ብሎ ባለችው አስቀመጣት ማለት ነው ከዚያ በኋላ መስዋዕት የሚሆነውን ምንም ያልተለቀመ ያልታሰበበት ዝግጅት የሌለው የሆነውን ነገር አቀረበ መስዋዕቱ ተቀባይነት አላገኘም አሁንም ያኑ ተፈጥሯዊ ዕውቀት እንትን አደረገ አዳምን በእኔ አይደላ እግዚአብሔርን በእኔ አይደላብኝ ወደ ብሎ ወደ ቅናት መጣ ማለት ነው ስለዚህ ወደ መጨረሻው ልሰራችሁና አቤልን በደንጋይ ቀጥቅጦ ከደንጋዩ የተረፈውን በብትር ደብድቦ ገደለ በገድለ አዳም ላይ በብትር መታው ይላል በመጽሐፍ ቅዱስ ላይ በደንጋይ መታው ይላል እና ይሄንን መተርጉማን ሲያሳርቁ ምን ይሉታል በደንጋይ ወስዶ ጨፈለቀውና ሰው አንድ ጊዜ በሆነበት ነገር መርገብገቡ አይቀርምና ሰውነቱ ሲርገበገብ ሲያይ ነፍሱ መሞት ከዚያ በፊት ያለመደው ስለሆነ እዚህ አካባቢ ነፍሱ እንግዲህ የሆነ ቦታ ላይ ወጣ የሆነ ቦታ ላይ ይቀርች መስሎ ስለታሰበው እዚህም አካባቢ መውጣት አለባት ይያለ በያዘው ዱላ ደበደበው ማለት ነው እንዲህ አድርጎ ወንድሙን ገደለ አሁን አይምሮ ጠባያዊው እዚያው ላይ ነው ያለች ያቺ ዝም ብሎ በተፈጥሮ የተሰጠችው ዕውቀት በመንገድ ሲሄድ እግዚአብሔር አይቴ አሉ አቤልሁከ ወንድም አቤል ወዴት አለ ምንድነው ያለው እዚያ ገድየው አለው ነው ያለው ምንድነው ያለ እኔ አቤል ጠባቂው ነኝ እንዴ አላውቅም ማለት ይሄኑ ቃል አባቱ ከቤት ሲገባ ደገመው አይቴ አሉ አቤልሁከ ወንድም አቤል ወዴት አለው እኔ አቤል ጠባቂው ነኝ እንዴ እኔ ታውቃለህ የደረሰበትን አለ ለምንድነው እኔ ገድየው አለው ያላለ መግደል ኃጢያት መሆኑን ወንድሙ መሞቱ የሚጎዳ መሆኑን አውቋል በመግደሉም ተጠያቂነት እንዳለም አውቋል ይሄን እኮ ከዚያ በፊት ሰው ገድሎ ሰው ተይዞ አላየም ግን ዝም ብሎ በተፈጥሮ ዕውቀቱ ይሄን አውቋል ማለት ይሄን ወደ እንስሳት ወርዶ ነው ያለን በግ የጠበቃችሁ ካላችሁ እንደኔ በጊቱ ከመንጋ ተለይታ የሆነ አስመራ አካባቢ ልትበላ ስትሄድ አንቺ ካላችኋት እንዴት እንደምትደነግጥ ትደነግጣለች ፍየሊቱም እንደዚያው እና የሆነ ተፈጥሯዊ ዕውቀት አለ ማለት ነው እንኳን ከሰው ከእንስሳትም ድረስ የሚገኝ ያ ተፈጥሯዊ ዕውቀት እውነት ለመናገር ካላሳደግነው የተሰጠን ነው ያ የተሰጠን ነው ዝም ብሎ ተሰጠን ያ ነገር ተሰጠን ያንን ነገር በመድር ላይ በእኛ አቅም በትምህርት ማሳደግ ይኖርብናል በትምህርት ያድጋል ምንም እንኳን የሚገባንን አይደለም የእግዚአብሔርን ባህሪ አይደለም የመላእክትን አኗኗር ከኛ ጋር የምትኖር እንኳን ነፍሳችንን እንኳን በዚህ ትምህርት ማግኘት አንችልም በዚህ ትምህርት አሁን በትምህርት ነፍሳችን እንዴት እንደምትኖር እንኳን ማወቅ አንችልም አረነ የሷን ብቻ ነፋሳቱ እንዴት እንደሚሆኑ አኗኗራቸውን ማወቅ አንችልም አብርቱ እንዴት እንደሚንቀሳቀሱ እንኳን ይከብደናል በመድር ላይ ሰዎች የሰሩት እንኳን ምስጢር ይሆንብናል ሰዎች ራሳቸው ይሰሩት ማለት ነው አሁን አውሮፕላን የሚያበርሰው ብታገኙ እናንተ ይደንቃቸዋል እሱ ግን መስራት ስለማይችል ይቸገራል መስራት አይችልም የዝም ብዬ የተሰራልኝን ያበረርኩ ይላል
እና ሰው በዚህ በምድር ላይ በተገኘው ዕውቀት ሊረካ አይችልም ግን ከአይምሮ ጠባይ የራሳችን ጥረት ተጨምሮበታል ማለት ነው አይምሮ ጠባያዊውን ሽረን አይደለም ግን አይምሮ ዕውቀታዊውን ያንን በዕውቀት የምናገኘው ነገር የምናገኘው ያንን ወደ የትኛው ማሳደግ ነው ወደ ተሻለ ነገር ማሳደግ ክፉና በጎ እንዲለይ ማድረግ ደግሞ እግዚአብሔር ፈቅዶ ወደ መንፈሳዊው ብናድግ ደግሞ ይሄን እንደያዝን ነው ደግሞ የምናሳድገው ይሄው ደግሞ ከፍ ይላል ወደ መንፈሳዊነት ያድጋል ስለዚህ መላእክትን ይመስላል ዓለመ መላእክትን ይጎበኛል የመላእክትን አኗኗር ያውቃል አንዳንድ ጊዜ በዚህ ደረጃ ያሉ ሰዎች ሶስቱን ዓለመ መላእክት ያልፉና ህሉና እግዚአብሔርን ሀልወተ እግዚአብሔርን ያዩና ከኪሩቤል ሱራፌል ጋራ ያመሰግኑና ተመልሰው ሲመጡ የመላእክት ዓለም እንዲያው ከዚያኛው ካዩት ዓለም አንፃር እንትን ይሆንባቸዋል ይሆነ ዝቅ ይልባል ማለት ከመንበረ ጸባዖት አንፃር አስቡት እንግዲህ እና አቡነ ተክለ ሃይማኖት መንበረ ጸባዖት ቆይተው ተመልሰው ሲመጡ ዓለመ መላእክት ለነሱ በጣም ትንሽ ነው ማለት ነው እና ይቺ ይላል ወላዩ ነው እንዲያው በዚህ በአረጋዊ መንፈሳዊ በጣም ይደንቃል ይቺ የሚካኤል ከተማ ናት ይላል ይቺ ደግሞ የቅዱስ ገብርኤል ከተማ ናት ይቺ ደግሞ የሩፋኤል ከተማ ናት ያቺኛዋ ደግሞ የኡራኤል ከተማ ናት ይሄን ያህል እንዲህ ያሉ በዚህ አገልግሎት ያሉ ይኖርባታል እያሉ የመላእክትን ከተማ ከላይ ወደ ታች ያያሉ ልክ አሁን አሜሪካ የኖረ ሰው ወደ ኢትዮጵያ ቢመጣ አዲስ አበባ እንደው ዛሬስ እንደው እንደ ቀድሞ እኮ ደህና ትመስለኝ ነበር ይላል አየው ቀድሞ እዚህ ሆኖ ሲያስባት አዲስ አበባ ትልቅ ከተማ ናት ከዚያኛው ተመልሶ ሲያት ግን አዲስ አበባ እንደው ቁም ነገር የሌላት እንደው የመኪና መተላለፊያ እንኳን ጠባብ ሆኖ መኪና ቆሞ ዝም ብሎ ሲያዛጋም ይውልባት አይ መቼ እንደው ኢትዮጵያ የምትለወጠው ይላል ከደብረ ታቦር የኖረ ግን አዲስ አበባ ሲሄድ ቦዘዝ ብሎ ይሄን ሰው የሰራው እያለ ሲያይውላል ማለት ነው እና በዚያ ልክ ሰው ራሱን ሲያሳድግ ያዘው ያነሰ ያልያዘው እየበዛ ይሄዳል ማለት ነው እና በዚህ ዓለም ሁለታችንን እንኖራለን እና እኛ በትምህርት ዕውቀት ላይ ያለን ሰዎች አዋቂ እንደሆነ ራሳችን እናስባለን እንዴ ይሄን አውቃለሁ ያኛውን ጨምሬያለሁ ይሄን ይያልን 1 ዲግሪ 2 ዲግሪ 3 ዲግሪ እየቆጠር ነው ወይም በእኛ አነጋገር 1 ምስክር 2 ምስክር 3 ምስክር እንደዚህ ወረቀቱን እየቆጠር እንዴ ይሄ ሁሉ የኔ ነው ይያል ስንኮፈስ ስንታበይ ምንድነው አላዋቂነታችን በዋቂነት መንፈስ ስንሞላ እንዲያው ማንበብ ሙሉ ያደርጋል ይያል ያነበብነውን መጽሐፍ እየቆጠርን እንትን ስንል እነዚያኞቹ ስታገኙአቸው ደግሞ እኔ እኮ ትል ነኝ ሰው አይደለሁም ሲሉ ታገኙአቸዋላችሁ እንደነ ቅዱስ ዳዊት እኔ መሬት ትቢያ ነኝና ካንተ ጋር እንነጋገር ፍቀድልኝ የሚል አብርሃምን ታገኛላችሁ እንደዚህ ያሉ በጣም ብዙ ናቸው አረጋዊ መንፈሳዊ መጽሐፉን ይጽፍና ከእሪያው ተጻፈ ብሎ ይልከው ነበር ለወንድሙ ከእሪያው እሪያ በጠባዩ እንትን ላይ ነው ይሄ ጭቃ ላይ ነው የሚንከባለለውና ኃጢያት ላይ የሚንከባለል ወንድምህ እሪያ ላይ እንደ እሪያ ባጢያት አሮንቃ የሚንከባለለው ወንድምህ ጽፎ ላከልህ ብሎ ለታላቅ ወንድሙ ይልከው ነበር አሁን እኛ አረጋዊ መንፈሳዊ ብናገኘው የድጓ መምህር ነኝ ያቋቋም መምህር ነኝ ደግሞ ቅኔ አስመስክሬያለሁ ደግሞ የሐዲሳት መምህር ነኝ ብለን ራሳችንን እናስተዋውቃለን አረጋዊ መንፈሳዊ እኮ ነው ደግሞ እኔ በዚህኛው ዲግሪ በዚያኛው ማስተርስ በዚያኛው ፒኤችዲ እንዲህ አለኝ በዚህ መስሪያ ቤት እሰራለሁ ብለን ራሳችንን እናስተዋውቃለን ኋላ ይሰማና እኔ ደግሞ እሪያ ነኝ እዚያ ጭቃው ላይ የምንከባለል እሪያ ነኝ ብሎ እንዴ ለምንድን ነው ራስህን እሪያ የምትል ብለኛ ደግሞ እንደገና እንደዚህ ነው ምን ሆነ ነበር አያችሁ አሁን እሱ የሥላሴን አንድነት ሶስትነት አካል ከህልውና ተገልጦለት አይቷል የመላእክትን አኗኗር አይቷል በነገራችሁ ላይ ከሶስቱ የመነኮሳት መጻሕፍት ወይም ማሪሳቅ ፊልክስዩስ አረጋዊ መንፈሳዊ ብለን ከምንጠራቸው የመጨረሻው ሰው ወደ ብቃት ደረጃ ሲደርስ እንዲያነበው የታዘዘ መጽሐፉ እንኳን ሲበቃ እንዲያነበው የታዘዘ መጽሐፍ ነው እና ወንድሙ ከእሪያው ከማይጠቅመው ከእንደዚህ ያለው የተጻፈ የሚለውን እየቀየረ አረጋዊ መንፈሳዊ እያለ ጻፈው እንግዲህ ታናሽ ወንድሙ ነው ግን ከአረጋዊ ይሄ ትንሽ ሲሆን ትልቅ ከሆነው ያውም ደግሞ መንፈሳዊ ከሆነው ወንድሜ የተጻፈ እያለ ያንን ያስተካከለ
ይሄን በመንፈስ አወቀና እኔ ሳልሞት እንዳታወጣው መጻፌን አለው ለወንድሙ ይሄን የመሰለማ እሱ እስኪሞት ድረስ መጠበቅ የለበትም ትውልድ መማር አለበት ብሎ ሊያወጣው እንዲጠርዞት ይያለ ካለበት ላይ ልማል ቢፈልግ ያ መጻፍ የለም ከዚያ በኋላ አንድ ቀን ወለሉ መሃል ላይ ያ ግዙፍ መጻፍ ቁጭ ብሎ ተገኘ በዚያ ጊዜ ወንድም የሙቷል ብሎ አለቀሰ ሲፈልግም እውነቱን ነው ወንድሙ ሙቷል የሞተ ቀን ነው ያ መጻፍ የተገለጠው ያ መጻፍ እንኳን የመጣልን ከሞተ በኋላ ነው በዚያ ጊዜ እንዲህ ያለ መጻፍ ጻፈ ተብሎ እንዳይወደስ ማለት ነው እና ከኛ ጋር አስቡት መንፈሳዊ ዕውቀት ማለት ራስን ባዶ ማድረግ እና ፊልክስዩስ የሚባለውን አባት ወንድሞች መነኮሳት ተሰብስበው ጠየቁት ለምንድነው ቅዱሳን ሲበቁ እኔ ታናሽ ነኝ እኔ ማልጠቅም ነኝ እኔ ማረባ ነኝ ትቢያ ነኝ ትል ነኝ ሰው አይደለሁም እንዲህ ይያሉ እንዲያውም ከአዋንዱ አንድ የሀገር ቆሮ ወይም ባላባት የሚባል ወደ ገዳሙ ሄደና የበቅሏን ልጓም ያዘ ሲያረግ አንተ አህያ የኔን በቅሎ ነው አንተ ምትነካት አለ ወይ እውነት አህያማ በሆን ትልቅ ነገር ነበር እኮ አህያ እኮ ጌታዋን ይጋለበች እኮ ጌታዋን ያዘች እኔማ ጌታዬን ቢዝማ እዚያ በላይ ምን ፈልግ ነበር አለ ውሻ አለው ውሻ የጌታውን ቤት የሚጠብቅ ስለ ጌታው ራሱን አሳልፎ የሚሰጥ ውሻማ በሆን አንዳንድ ጊዜ ተትና ስድብን ራሱ ከንቱ ያደርገዋል እኛ እኮ አሁን እገሌ ይሄን አለን ብለን ምን ቆጣው እኮ እኛ ራሳችን ያስቀመጥንበት ቦታ አለ አይደል ከዚያ በኋላ እዚያ ዝቅ አድርጎናል ማለት ነው አላዋቂነታችን እያወቅ ነው ቦታችን እንኳን እያወቅ ነው ያው ሲነገረን እንኳን አንፈልግም ለምሳሌ አሁን ያልተማረን ሰው አንተ ያልተማርክ ብለው ይቆጣል ለምን ይሄን ነገረኝ ያላወቀው ያ እንኳን እንድታውቅበት አይፈልግ እንዲነገርበት እውነቱ ነገር እንኳን ከዚያ ውሻማ እኮ ስለ ጌታው የሚሞት ሐዋርያት እኮ ልሳነ ከለባቲከ ላይ ለጸላይቱ ተብለው እኮ በውሻ የተመለሰሉ ሐዋርያት ናቸው አለው ረምን ደንጋይ አለው ወይ ደንጋይ በቢታንያ ፈጣሪዋቸውን ያመሰገኑ ደንጋዮች እንዴው ሌላ ስድብ ካለ እጂህማ መችን የደንጋይማ በሆነ እንደ በወሳይና ባሪያም በየ ካመሰገንኩ ጌታዬን ካመሰገንኩ ከዚህ በላይ ምን ፈልጋለሁ ሲል ከበቅሎ ወርዶ ዛሬም አባት አለ ለካ ብሎ ያን አባት በጸሎት አስበኝ ብሎ እንደገና ምክንያቱም ሌላ ምንም እኮ ሊሉ አይችልም አሁን ይሄን ሰው ትል ቢለው ያ ሰውዬ ይሄን አባት አባ ጴሜን ይባላል ትል ቢለው ምንድነው የሚለው እንዴ ዳዊት እኮ ትልኝ ብሏል ሌላ ካለ እንጂ እኮ ነው የሚለው መዳረሻ እኮ ነው የሚያሳጣ ሰው ራሱን ዝቅ ሲያደርግ እና ይሄንን እንዲያው አረጋዊ መንፈሳዊ በአንድ ቃል ይገልጠዋል ራሱን የጣለን ሰው የሚጥለው የለም ይላል ራሱን መሬት ያደረገን ሰው ሌላ ምን ያደርጉታል መሬት ላይ ራሱን መሬት አድርጓል ስለዚህ ሰው አይጥለውም ማለት ነው ራሱ ዝቅ ስላደረገ እና ትትና ማለት መሬትነት ነው ይላል መሬት የማይችለው እንደሌለ ሁሉ ትትና የምግባራት ሁሉ ተሸካሚ ነው ይላል እንዲያው ስለ ትትና አላስተምራችሁ ፈልጌ አይደለም ግን ተማሩት አይጎዳችሁም በዋናነት ግን እኔ የፈለኩት ምንድነው ያ ፊልክስዩስን የጠየቁ አባቶች እነዚህ አባቶች ሰው ራሱን ዝቅ የሚያደርገው ባደገ ቁጥር አይምሮ ባደገ ቁጥር ራሱን ዝቅ የሚያደርገው እኔ ትቢያ ነኝ ትል ነኝ አፈር ነኝ መሬት ነኝ የሚለው ለምንድነው ብለው ጠየቁት ሰው በጠባዩ አለ ባደገ ቁጥር የበላዩን ነው ያየ የሚሄደው እና እነዚህ ቅዱሳን ባላንድ ወይም እንግዲህ በሶስት ንክፈለውና ማርጋቱን አንደኛው ማርግ ሁለተኛ ሶስተኛ ማርግ ይባላል 10 በ3 ይከፈላል ከአንደኛው ማርግ ሲደርስ ባለ ሁለቶቹን ነው የሚያየው ከሁለተኛው ሲደርስ ባለ ሶስተኛው ከሶስቱ ማርጋት የደረሱት ነው የሚያየው ከዚያ ሲደርስ ደግሞ መላእክትን ስላሴን ነው የሚያየው ስለዚህ የበላዩን እንጂ የበታቹን ስለማያይ ከበላዩ አንፃር ራሱን ስለሚገምት እኛ ግን ዛሬ እንደልባችን የዚህ ባለቤት የዚያኛው እንትን የዚህ እንትን የምንለው እምናየው ስለሌለን ዋሻ ውስጥ ተቀምጦ እዚያች ውስጥ አንዲት ፋኖስ ብቻ እንደዚህ ብትበራለትና እድሜ ልኩን ከዚያ ቢኖር ፀሐይ አያውቅ ጨረቃና አያውቅ ኮከብና አያውቅና እንዴው ለዓለም የተሰጠ ብርሃን ምንድነው ይባል ያችን አምፖል ነው የሚጠራው የሚያውቀው ያን ስለሆነ ማለት በዚያ ልክ አይምሮን ነው አሁን የኛ ዕውቀት በእኛ ደረጃ አይምሮን መስፋት በዚያው ባወቅናት ልክ በዚያችሁ መስፋት ነው የሚሆነውና
ለማደግ ለመዳን ማደግ የሚባለው ሁሉ ጊዜ ከፍ ለማለት ከፍታን መመኘት ማለት ነውና እንግዲህ ዛሬ የጠራን ከሰንበት ትምህርት ቤት ከግቢ ጉባኤያት ከማህበራት በአጠቃላይ ስለሆነ የጠራ ነው እንደው አኗኗራችንን መቃኘት እንድንችል ነው ለምሳሌ አስተዳደጋችን እንዴት ነው በዚህ አመት ከነበርነው የሚቀጥለው ላይ ምን አገኘን አሰራራችንስ አንዳንድ ጊዜ እንዲያውም በመንፈስ ተጀምሮ በስጋ ሲጨርስ ነው ብዙ ጊዜ የሚታየው ማለት ደመቅ ብለን በዛ ብለን በርከት ብለን ብዙ ጀምረን ከዚያ እየቀደም እያነስን እየጎደልን ይሄ የአዶንያስ ሰራዊት ነው ሲበተኑ ብቻው ስንጀምረው ስላፈጻጸማችንም ጭምር ያሰብንበት መሆን ነው የሚኖርበት ማለት ነውና እድገታችን ቤተክርስቲያን ተኮር ጊዜውን የዋጀ በእውነቱ አሰላለፍንም የጥላት አሰላለፍንም የቃኘ አሁን ታውቃላችሁ መለኮታዊ ጉዞ ተደርጎልን በኢትዮጵያ መለኮታዊ እና በዚህ ነው ያለነው ማለት ነው የኛን እየበተኑ የነሱን እየሰበሰቡ ነው ያሉት በዚህ አጋጣሚ እኛ ደግሞ የበለጠ ምን ጠነክርበት ነው መሆን መቻል ያለበት እኛም ራሳችን እየገደል ሰዎችም ደግሞ እኛን ለመግደል እያሰቡ በዚህ መካከል እኛም እየጠፋን እነሱም እያጠፉን ጭራሽ ስርያችን ጠፍቶ እንዳንገኝ እውነት ለመናገር ቢያንስ የክርስትና ጠባዩን ልናሳይ ይገባል በሌላ ጊዜ ቢዝል እንኳን ክርስትና በመከራ ጊዜ ግን ይጠነክራል ይሄ የክርስትና ጠባይ እና በ300 ወይም 276 ዓመት ያልተገኘው የክርስቲያን ጥንካሬ በ40 ዓመት ተገኝቷል በ40 ዓመት በዘመነ ሰማዕታት ስለዚህ በዘመነ ሰማዕታት በ40 ዓመት 276 ዓመት ተሰርቶበት ያልተገኘ ጠንካራ ክርስቲያን ስለ ክርስትናው በደንብ የሚያስብ ምእመን በዚህ በ40 ዓመት በዘመነ ዲዮቅልጥያኖስ ተገኝቷል እና ያንን ልናስብ ያባቶቻችን የእናቶቻችን ልጆች መሆናችን ልናስመሰክር የሚገባበት ጊዜ አሁን ነው ስለዚህ ማደጋችን ለመዳን መሆን መቻል አለበት መዳን ደግሞ ለራስ ከማሰብ ብቻ አይደለም የሚገኘው ቅዱስ ዮሐንስ አፈወርቅ ብሏል ሌላውን ትቶ ለራሱ ድነት ወይም ለሌላው ሳያስብ ራሱን ለማዳን የሚጥር ሰው ይድናል ብዬ አላምንም ራሱን ብቻ ለማዳን የሚጥር ሰው ሰዎችን ትቶ እሱ ሰው ይድናል ብዬ አላምንም ምክንያቱም ሾልኮ ክርስትና የለም ክርስትና ይፋዊ ነው የአዋጅ ነው ስለዚህ ተያይዞ መዳን ነው እና ዋናው የክርስትናው ማይከል ፍቅር ነው ፍቅር አልቦ ክርስትና የለም ሰማዕትነት እንኳን ቢሆን የለም በቅዱስ ጳውሎስ ተነግሯል ሰውነቶች ቢቆራረጡ ምንም ቢሆን ያለ ፍቅር ከንቱ ነኝ ነው አይደል ስለዚህ በከንቱ ነገር መዳን አይገኝም ማለት ነው በሌላ አነጋገሩ ስለዚህ ሁለንተናዊ የሆነ እድገት ያስፈልገናል ራሳችን ቤተሰባችን ማህበረሰባችን ሲልም ዓለምን ያሰበ ክርስትና ያስፈልገናል ማለት ነው ይሄ ደግሞ በእውነት ለመናገር ሁለት ሀገሮችን አነጻጽሬላችሁ ትምህርቴን እጨርሳለሁ አንደኛዋ ግብጽ ናት ሁለተኛዋ ደግሞ ይሄ የአውሮፓውና ምዕራቡ ዓለም ነው ግብጽ በሆነ አጋጣሚ መጨረሻዋ ላይ የተነሳች ሀገር ናት እነዚያ ደግሞ ደና መተው ባንድ ምክንያት ተያይዘው ይጠፉ ናቸው እና የኛ አሁን ወይ ተነስተን እንደ ግብጽ መዳን ያለብን ያለዚያ ግን እንደዚያኞቹን ሆናለን ማለት ነው እና ይሄ የአውሮፓው ዓለም በእውነቱ ቤተክርስቲያኗን በኢኮኖሚ እጅግ አበለጸጋት ቤተክርስቲያኗን አስውቦ ሰራ አብዛኞቹ ቤተክርስቲያኖች ላይ የሚገርሙ ነገሮች አሉ ወደ ላይ ይሰሩና ከላይ ደግሞ የዶሮ አውራ እንዴት አድርገው እንደሳሉት ራሱ ይገርማል የዶሮ አውራ ያስቀምጡበታል የቅዱስ ጴጥሮስ አንቂ ማለት ነው ስለዚህ ምእመናኖቻቸውን የሚያነቁበት ማለት ነው ያ ቤተክርስቲያን ስታዩ የቅዱስ ጴጥሮስን ምልሰት አስቡት እንደማለት ነው ሌላው አሁን እንደዚህ ቁጭ እንዳል ወይም በመንገድ ሲሄድ የሆነ ሰዓት ደወሎች ዋይ ብለው ይጮሃሉ እነዚህ ደወሎች 3 ሰዓት ላይ 6 ሰዓት ላይ ማለት 1 ሰዓት ላይ 3 ሰዓት ላይ 6 ሰዓት ላይ እነዚህ የጸሎት ጊዜያት ላይ ደወል ይደወላል
አንድም ሰው ግን ለጸሎት አይቆምም። በቤተክርስቲያን አንዲት ትንሽ ከተማ ስትመሰረት ቤተክርስቲያን ግዙፍ ቤተክርስቲያን ሰርተዋል። ቤተመንግስቱ የስዊድን ቤተመንግስቱ ትልቁ ቤተክርስቲያን ተብሎ ነው የሚጠራው። ከትልቁ ቤተክርስቲያን ጥግ ነው ቤተመንግስቱ የተሰራ። ስለዚህ አሁንኛ መናገሻ ምናምን እንደዚህ ቤተክርስቲያኑን የምንጠራው በቤተመንግስቱ ስም ነው አይደል? እነሱ ግን ቤተመንግስቱን የሚጠሩት በትልቁ ቤተክርስቲያን ብለው ነው የሚጠሩት። እና እንደዚህ በፎቶ ለማስገባት እንዴት እንደተቸገርኩ እኔ ነኝ የማውቀው። እንዴት አድርጌ ወደ ፎቶ ላስገባ? በጣም ግዙፍ ነው። ለምሳሌ አንዱ ቤተክርስቲያን ላስታውሳችሁ፣ ዶም ይባላል፣ ከለን የሚባል እዚህ ጀርመን ትልቅ ከተማ ላይ የተገነባ ቤተክርስቲያን ነው። ወይም የራይን ወንዝ በጎኑ አልፎ የሚሄድበት የራይን ወንዝ ሲባል ተሰማላችሁ መቼም። ከራይን ወንዝ ማዶ የሚል መቼም ይለመዳችኋታለች ብዬ ነው። 632 ዓመት ነው የተሰራው። ሰምታችኋል? 632 ዓመት። እና ያስጎበኘኝ ልጅ በስንት ትውልድ ማለት ነው ብዬ ጠየቅኩት። እና ስንቆጥረው ወደ 14 ትውልድ ነው የሰራው ያን ቤተክርስቲያን። የሰብአ ሰገል አጽም ከዚያ ውስጥ ነው ያለ የተቀበረ እንዳለ ሐውልት ተሰርቶላቸው ከየመቃብራቸው ከውስጥ አለ። የሚገርም ነው የሚገርም። እንዲያው በፎቶ እንኳን ለማምጣት በድሮን የተነሳ ፈልጌ ነው እንደገና እንጂ በፎቶ ለማስገባት እንደዚህ ዘግዝቀን ብንለው አቃንተን አሰራሩ የተለየ ነው። የሚገርመው ግንና የሚቆጨው ነገር ዙሪያውን ተሰብስበው ሲጋራ ነው የሚያጨሱበት። 600 ዓመት የተሰራው ቤተክርስቲያን እና ምንድነው ይሄ የሆነው? ቤተክርስቲያኑ ሰርተዋል። ደግሞ የዚህ የአውሮፓው ዓለም ቤተክርስቲያን ብቻ አይደለችም። ሆስፒታል ከዚያው ነው፣ ትምህርት ቤቱ ከዚያው ነው። ስለዚህ ካቶሊክ ነኝ ተብሎ ተመዝግቦ አንዳንዱ ዝም ብሎ ምንም ስም የሌለው ዝም ብሎ ምንም ፓጋኒዝም ምንለው ምንም እምነት የማይወዳል። አንዳንዱ ደግሞ ካቶሊክ ነኝ ተብሎ ይመዘገብና ካቶሊክ ሆኖ የተመዘገበበት ምክንያት ያ ማህበራዊ ኑሮውን ለማሟላት ነው። ልጆቹ ትምህርት እንዲማሩ ተመዝጋቢ ስለሆነ ወይም አባል ስለሆነ የካቶሊኳ ሆስፒታሉ ሕክምናውን ጥሩ ሆስፒታል እዚያ ስለሆነ ጥሩ ትምህርት ቤት እና እንትኑን ሰርተውታል። ይሄ ዙሪያውን ያለውን ነገር ሰርተውታል። የቀራቸውና ዋናው ነገር ግን ሰው ላይ አልሰሩም ነበር። እና አንዳንዶቹ ቤተክርስቲያኑን እያነሱ እንደገና ያሁን ልጆች ቤተክርስቲያኑን እያነሱ የመኪና መቆሚያ አድርገውታል። አንዳንዶቹን ደግሞ እንደው ባካችሁ እኛ እንደው ተፈቶ እንዴ አባቶቻችን ያገለገሉበት እኛ ተጠምቀንበት የነበረ ይላሉ ሽማግሎቹ። እንደዚህ ሆኖ ተፈቶ ከምናይ እናንተ ግቡና አገልግሉበት እየተባሉ የኛ ኦርቶዶክሶች እየገቡ ያገለግሉበታል። አንዳንዱ እስከዚህ ድረስ ድቀት አግኝቷቸዋል። ይሄ የሆነው ምንድነው ተብሎ ሲጠየቅ አንድ የነሱ ካህናት ደናግል ሆነው ነበር ካህን የሚሆኑ ሚስት ያገቡም ነበር። እና አንዷን ልጃገረድ ያስደውርና ነው ያሉኝ ከዚያ ሲነግሩኝ የዛሬ 60 ዓመት በፊት። ከዚያ በኋላ ይከሰሳል፣ ለጳጳሱ ከሱ በላይ ላለው ይከሰሳል። ሲከሰስ እኔ መክረዋለሁ እናንተ ተመለሱ ብለው እነዚያን ሰዎች ቅጣቱን ሳያሳዩ ይመልሷቸዋል። እንዴ ፍትህ የሌለባት ናት እንዴ? ያጠፋ የማይቀጣባት ናት እንዴ? ብለው ተቆጥተው ቀሩ። በዚያው ወጡ ቀሩ። በዚህ ምክንያት ወጥተው ቀሩ። ቤተክርስቲያኗ ብቻዋን ቀረች፣ ህዝቡ ብቻውን ቀረ። አሁን ቤተክርስቲያኑ ላይ እንደ አላርም የተቀመጠው መጥሪያ ደወል ይጮሃል፣ ሰው ግን አይሰማው። ብቻ ምን አይቻለው በትዝብት ያ ሲጮህ ሁሉም ሰው ወይ ሞባይል ላይ ይወጣል ወይ ሰዓቱን ያያል። 3 ሰዓት ሆነ ማለት ነው ማለታቸው ነው መሰል 6 ሰዓት ሆነ ማለት ነው ብለው በመላ ከተማዋን ስለሚያስተጋባት የዚያ ድምጽ ቀድሞ እንግዲህ በዚያ ጊዜ እየተነሱ ጸሎት ያደርጉበት የነበረ ደወል አሁን የሰዓት መቁጠሪያ እንደ አላርም የሚጠቅማቸው ሆኖ አየሁት ማለት ነው። ይሄ የምዕራቡ ዓለም ለምሳሌ እኛ አድዋን አባቶቻችንን አጠንክሮ ያንን ጀግንነት አሳይተው ባይመልሷቸው ኑሮ የኛ ቤተክርስቲያን አሁን ያን ጊዜ መተው ካቶሊክ አድርጓቸው አሁን ደግሞ እንደዚያን ምን ሆን ማለት ነው። በዚያውም ደግሞ የአባቶቻችንም ድካም እንድናየው ነው። በዚህ ልክ ነው ከሞት ያዳነው። እንግዲህ ይሄ አንዱ ነው። ሌላኛው የግብጽ ቤተክርስቲያን በብዙ ችግር ውስጥ ሆና
ካህናቱና ህዝቡ ተለያይተው ተሰሚና ሰሚ ጠፍቶ አዛዥና ታዛዥ ናዛዥና ተናዛዥ ጠፍቶ በነበረበት ጊዜ አንድ ወጣት ተነሳ። እሱም ሊቀ ዲያቆናት አብይ ጊዮርጊስ ነበር። አሁን የቅድስና ማዕረግ ሰጥቶታል። ቅዱስ ሊቀ ዲያቆናት አብይ ጊዮርጊስ ሰራ፣ ወጣ ወረደ። ከ15 ዓመቱ ጀምሮ ሮጠላት። እውነት ለመናገር አሁን ተሰብስበን ሊቃውንቶቻችን መነኮሳቶቻችን ገዳማቶቻችን ይዘን ከግብጽ ልንማር እኛ ሄድን ማለት ነው። ያን ጊዜ ኢትዮጵያ የነሱ መማሪያቸው ነበረች። ሊቀ ዲያቆናት አብይ ጊዮርጊስ ሲነሳ በአንድ ወጣት ጥረት መጀመሪያ ያደረገው ምንድነው? ምንም ቢሆኑ እነዚህ አባቶች እግዚአብሔር ያከበራቸው ናቸው ብሎ አባቶችንን ማክበር ለህዝቡ አሳየ። አባቶች እንዲከበሩ አደረገ። እሱም መንበረ ጵጵስና ሰራና አባቶች ከዚህ መታችሁ ረፉልኛል። አሌክሳንድሪያ ወይም የእስክንድሪያ መንበረ ጵጵስና የሱ ከአባት ከናቱ የወረሰው ባድማው። ከዚያ በኋላ የትምህርት ተቋማት እንዲገነቡ አደረገ። ቴዎሎጂዎች ተሰሩ። ቴዎሎጂዎች እሱም ራሱ ገባ እየተማረ ግን ደግሞ ትምህርቱ ሲንጋደል ሲያይ ወደ ኋላ እንደገና እያቆየ ልጆቹን እያወጣ እያስተማረ የትምህርት ጥራት እንዲኖር አደረገ። በዚያ ጊዜ ቤተክርስቲያን ስራ ላይ አይደለም የገባው። የመጀመሪያ እሱ ስራ የጀመረው እነዚህ የትምህርት ተቋማትን መስራት ነበር። የትምህርት ተቋማት በአግባቡ ሲሰሩ እሱ ከሰራው ትምህርት ቤት እንዲያውም የናይት ተማሪ ሆነው አንድ ወጣት ገቡ። እኛ ወጣት አቡነ ሽኖዳ ነበሩ። የቀን እንኳን ተማሪ አይደሉም፣ የማታ ተማሪ ናቸው። የትርፍ ጊዜ ተማሪ ሆነው ተምረው ከ130 በላይ መጽሐፍ የጻፉ ለግብጽ ትንሳኤ ከሱ ተቀብለው ያስቀጠሉ የሚገርሙ አባት ተገኙ ማለት ነው። ስለዚህ አንድ ሰው ሲሰራ መንበረ ፕትርክናውን ሁሉ ይሰራዋል ማለት ነው። አንድ ሰው ተቆጭቶ መስራት ሲችል ራሱን ሲያሳድግ በደንብ ሲያሳድግ እና እኛ ምንድነው እኛ ዳር ላይ ቁጭ ብለን የተሰራሽ ነገር ነው የምንፈልገው። እንደሱ ደግሞ ምንም አትሰቡ፣ ያን ምርሱት። የተሰራ ነገር እናገኛለን ብላችሁ ላሱ አትጨነቁ፣ ችግር የለውም። በቃ እናንተ ከተዋችሁት እኔ ከተውኩት እንዴው ተስተካከል እንኳን ቤተክርስቲያኗ አንበል። ቤተክርስቲያኗ ብትስተካከልም የኖህ መርከብ መሰራቷ ለሰባት ካት ሞት ድነት አልሆነችም። የኖህ መርከብ ተሰራች እንጂ ሰባት ካት አልዳኑ። ገብቷችኋል አባባሌ? ቤተክርስቲያኗ እንኳን እግዚአብሔር ፈቅዶ የሆነ ሰው አስነስቶ ብትስተካከል አሁን ካለችበት ችግር ብትወጣ እኛ ግን ከችግር ውስጥ ነን። ይሄ ነው ችግሩ። አሁን አስቡት እስቲ የሆነ ዋሻ ውስጥ ሄደ ዘግተ ቁጭ ብትጻይ መውጣቷ ምን ያደርግልሃል? አንተ ወጥተህ እኮ መሞቅ አለብህ አይደል? ስለዚህ እኛም የበኩላችን የደከምንበት ውጤት ነው የሚጣፍጠው። በዚያ ልክ ራሳችንን ለመዳን ሌላውንም ለማዳን ልናሳድግ ይገባል። ስለነበረን ጊዜና ስለመከረን ስላስተማረን የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።